ወይዘሮ ሄለን ያላሰበችው ዱብዳ ገጠማት። አቶ ቶማስ ይነቃብኛል ብላ በፍጹም ያላሰበችውን የኑኑዬን መታገት የወይዘሮ ሄለን እጅ እንዳለበት አዶኒ ለአቶ ቶማስ ደውሎ ተናግሮ ነበር። እንደዚሁም መሲ የያዘችውን እያንዳንዱ መረጃ ወደ ጓደኛዋ ስልክ ሴንድ አድርገው ስለነበር ኑኑዬ እንደታገተች ሲሰሙ ቀጥታ ሄለንን የሚያጋልጥ መረጃ ለቶማስ ይልኩለታል። አቶ ቶማስ ጠላቴን በጉያ ይዤ ጓደኛዬንም እሷ ሳትሆን አትቀርም የቀጠፈችብኝ አቶ ተሾመን በማለት ወይዘሮ ሄለንን በዚህ መልኩ ካነቃት በኋላ አሁኑኑ ጓዘሽን ጠቅለሽ ከቤት መውጣት አለብሽ ብሏታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርት ይዤላችሁ ነው የመጣሁት። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። አቶ ቶማስ እያንዳንዱ ከጀርባው ሲሰራ የነበረ ወንጀል ሙሉ ለሙሉ መረጃ ደርሶታል። ወይዘሮ ሄለንም በተለይ ደግሞ በኑኑዬ እገታ ላይ እጇ እንዳለበት ስትጠየቅ የምታሳየው አክት ብቻ ያስታውቅ ነበር። ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ኑኑን ሱቅ ልካት፣ ሱቅ የላከቻት ደግሞ ማንኛውም ሱቅ ሳይሆን ሆን ብላ ቀደም ሲል ያዘጋጀችው ሱቅ ስለነበረ፣ ምክንያቱም ሱቁን ብቻ ሳይሆን ያዘጋጀችው መንገዱን እንዴት እንደምትሄድና በየት በኩል ለማገት እንደሚመች ሁሉን ነገር አስባበት ስለነበረ ነው ሆን ብላ ምልክት ባለው ሱቅ የላከቻት። ከዛም በኋላ ኑኑም የታዘዘችውን ለማድረግ እቃዋን ገዝታ እየተመለሰች ሳለ ነበር የታገተችው። ከታገተች በኋላ መሰረት እያንዳንዱ ነገር ለአቶ ቶማስና ለጓደኛዋ ትናገራለች። ቀደም ሲል ወይዘሮ ሄለን መሰረት ስልክ ላይ ያለውን እያንዳንዱ ፋይል አገኛለሁ በማለት ከመሲ እጅ ስልኳን እየጠየቀቻት ነበረ። መሲ ግን ይሄ ቀን መቼም ቢሆን መቼም ይሄ ቀን እንደሚደርስ ይሄ ቀን እንደሚመጣና እያንዳንዱ እንኳንስ በስልኳ ላይ ያለውን ይቅርና በልቧ ላይ ያለውን ነገር ሊወስዱባት እንደሚችሉ በማንኛውም ወቅት አደጋ ላይ ልትወድቅ እንደምትችልና እሷ የምታውቃቸው እውነታዎች እንደዚሁም እሷ የያዘቻቸው ፋይሎች በማንኛውም ወቅት ልትነጠቅ እንደምትችል እርግጠኛ ስለሆነች ሁሉንም ፋይሎች ከትንሽ እስከ ትልቅ እሷ የሰማችውንም ሆነ በስልኳ ላይ ያለውን ለጓደኛዋ አስተላልፋላት ነበረ። ወይዘሮ ሄለን የመሲን ስልክ ከያዝኩ ካሁን በኋላ ምንም የሚያሰጋ ነገር የለም፣ ምንም አይነት ነገርም ማንም የሚጠራጠረኝ አይመስለኝም በማለት ዘና ብላ የኑኑን እገታ እንደሰማች በጣም የደነገጠች በመምሰል ምን አይነት ጣጣ ውስጥ ነው የገባ ነው፣ እንዴት አይነት ዘመን ላይ ነው ያለ ነው በማለት ለማስመሰል ስትሞክር አቶ ቶማስ እሳት ለብሶ እሳት ጎርሶ ነበረ ወደ ቤት የመጣው። አቶ ቶማስ በዚህን መልኩ ተናዶም በዚህን መልኩ በጣም ስሜታዊ ሆኖም ታይቶ አይታወቅም። አቶ ቶማስ በባህሪው በጣም የዋህና መልካም ሰው፣ ለሰው አዛኝ ሩህሩህ የሆነ አባት ሲሆን ለቤተሰቡ ለጓደኞቹም ግልጽና ታታሪ የስራ ሰው ነው። አቶ ቶማስ ከቀናት በፊት በሞት ያጣውን ጓደኛውን የገደሉበትን ሰዎች ለማረጋገጥ በተደጋጋሚ ቀጠሮ እያስያዘ ይመላለሳል። አቶ ቶማስ ጓደኛው አቶ ተሾመን የገደለውን ሰው ፍንጭ ያገኘ ይመስላል። ይሁን እንጂ የገዳዩን ስምም ሆነ አድራሻ አልተነገረውም። ነገር ግን ገዳዩዋ ሴት እንደሆነች ሰምቷል። ገዳዩዋ ሴት እንደሆነች በአቶ ተሾመ እጅ ደግሞ ብዙ ፋይሎች እንደሚገኙም ይሰማል። እነዛን ፋይሎች ለመጠበቅ ሲባል አቶ ተሾመን እንደገደሉትም ተነግሮታል። ከዛም በኋላ በጣም በመደናገጥና በጣም ግራ በመጋባት ይህ ሰው በጣም ቅርባችን ያለ ሰው ይመስለኛል በማለትም አቶ ቶማስ ከጓደኛው ጋር እያወራ ሳለ የስልክ ጥሪ ይደርሰዋል። የስልክ ጥሩን ከአይንዬ ነበረ። እባክህን የት ነህ ልጄ በማለት ትናገራለች። በተደጋጋሚ ልጄ ነበር የምትለውና መኩዬ ምን ሆነ አይንዬ ደህና አይደለሽም እንዴ መኩዬ ምን ሆነ በማለት ይናገራል። እባክህ የት ነህ ኑኑዬ ልጅ በማለትን ስትናገር ኑኑ ምን ሆነች እቤት አይደለች እንዴ በማለት አቶ ቶማስ ለአይንዬ ስልክ ይመልስላታል። ታግታለች የለችም ጠፍታለች፣ ሱቅ ብለን ልከናት እስካሁን አልመጣችም፣ ሱቁም ሄድን ገዝታ ሄዳለች፣ በጣም ቆይታለች ብለውናል በማለት በጣም በመደናገጥ ለአቶ ቶማስ ትደውላለች። ለአቶ ቶማስ ከደወለችለትና ስልኩን
ዘግቶ ወደ ኪሱ ሊያስገባ ሲሞክር ብዙ ተደጋጋሚ ቴክስቶች ይላኩለታል። እነዚያ የተላኩለት ቴክስቶች ፎቶ፣ ድምፅና ቪዲዮ ነበሩ። ሁሉም ቪዲዮዎች ወይዘሮ ሄለንን የሚያተኩሩ ወይዘሮ ሄለንን የሚያመለክቱ ብቻና ብቻ ነበሩ። መሲ ላይ የደረሰው አደጋም እያንዳንዱ መሲ ከጓደኛዋ ጋር ስታደርገው የነበረውም የድምፅ ቅጂ ሁሉንም ነገር የአቶ ተሾመ አስክሬን ምርመራ ላይ እንደዚሁም ደግሞ የአስክሬኑ ማንነት ለምን ታወቀ፣ እንዴት ታወቀ፣ ከአሁን በኋላ ስራችንን በአግባቡ ነው መስራት ያለብን፣ እንደዚህ አይነት መዝረክረክ ሊታይብን አይገባም በማለት ከባልደረባዋ ጋር ስታወራም መሲ ወቅቱ ቀርጻ ስለነበር ሁሉንም ነገር ነበረ ለአቶ ቶማስ ግልጽ የሆነለት። መሲም የእህቷን እገታ ከሰማች በኋላ ነብር ሁናን የተነሳችው በፍጹም ያቺ አላስታውስም ምንም አላቃቸውም ስትል የነበረችው መሲ እያንዳንዱ ሁሉንም ነገር እንደምታስታውስ ከአደጋው በፊትም ሆነ በኋላ ሁሉንም ነገር እንደምታስታውስና በተለይ ደግሞ በአዶኒ አባት ላይ በአቶ ተሾመ ላይ ያደረገችው ግፍ ፈጽሞ ይቅር ሊባል የማይገባ እንደሆነ ከተናገረች በኋላ አሁንም እህቴን እባካችሁ በህይወት ድረሱላት፣ ዋናይቱ አጋች ይቺ ናት በማለት ከቤተሰቡ ፊት ለፊት ታወራለች። መሲና እናቷ እንደዚሁም አዶኒ በጣም ተፋጠው እየተጫጫሁ ይገኛሉ። አቶ ቶማስ ገና አልመጡም። ወይዘሮ ሄለን የመሲን ንግግር ስትሰማ አይንዬን እያየች ወይ አደጋው ከደረሰባት በኋላ ብዙ ነገር እየረሳች ነው ይችልች ምን ሆና ይሆን? አሁን ደግሞ አይንዬ ልጅሽ እንደው ጥሩ ሁኔታ ላይ አትመስለኝም፣ ይሄ ነገር እየባሰባት ነው መሰለኝ። መስዬ አሞሽ ነው እንዴ? በማለት ለማስመሰል ሞክራ ነበር። የተወሰኑ ደቂቃዎችን ለማስመሰል ከሞከረች በኋላም አቶ ቶማስ በሩን በኃይል ከፍቶት ወደ ቤት ይገባል። አቶ ቶማስ በጣም ተደናግጦ በጣም ተናዶም ስለነበረ በሩን ከከፈተ በኋላ ቀጥታ ወደ እነሱ ነበር የመጣው። አይንዬ ደግሞ አቶ ቶማስ ወደ ቤት እየገባ እንደሆነ ስታይ ወይ መጣህ በማለት ልትናገር የኑኑን መታገት እንደዚሁም ደግሞ የት ደርሳ እንደሆነ አናውቅም። ሱቁ በጣም ቅርብ ነበር፣ እዚህ ቅርብ ነው ሄጄ ያልናል። ነገር ግን እኔ ሄጄ በአካል ሄጄ ጠይቅ ያለው ሱቁን ገዝታ እንደተመለሰች ከተመለሰችን ብዙ እንደቆየች ነግሮኛል። ልጅ ደህና ሁኔታ ላይ አትመስለኝም፣ በጣም ጨንቆኛል በማለት ተናግረዋለች። አቶ ቶማስ ግን የአይንዬን ንግግር በፍጹም ምንም አልሰማትም። ቀጥታ ወደ ወይዘሮ ሄለን ነበር የሄደው። እኔ በዚህ ልክ አልጠበቅኩሽም ነበር፣ ምንድን ነው ያደረግሽው ብሎ በዚህን መግቢያው ላይ እንዳያችሁት በዚህን መልኩ ወይዘሮ ሄለንን አንቆ ይዞ እየጠየቃት ነበረ። የወይዘሮ ሄለን የስራ ባልደረባ በተደጋጋሚ ሄለን አሁን ግን ያቀድሽው እቅድ በፍጹም ጥሩ አይመስለኝም፣ በተለይ ልጅቱን ማገቱ እኛንም አደጋ ላይ የሚጥልን ይመስላል ብሎ ጠይቋት ነበረ። ነገር ግን ይልቁንስ በኋላ ታመሰግነኛለህ፣ ተሳካልን ብለን ስኬታችን እናወራለን በቅርብ ብላም ተስፋ ሰጥታው ስለነበረ የወይዘሮ ሄለን የስራ ባልደረባም ኑኑዬን ካገታት በኋላ ፊቱን ለሱ አላሳያትም። ምክንያቱም ኑኑና የወይዘሮ ሄለን የስራ ባልደረባ በፊት ጀምሮ ይተዋወቃሉ። ለዛም ነው ካሳለፍነው ፓርት ላይ እንዳያችሁት አይንዬ ከቤተ ክርስቲያን እየገባች የወይዘሮ ሄለን የስራ ባልደረባ ደግሞ ሳሎን ቤት ወንበር ላይ ቁጭ ብሎ ዞር ብሎ ሲያይ አይንዬን ያያታል። አይንዬን ሲያያት በጣም ተደናግጦ ይዞራል። አይንዬ ግን አልደነገጠችም። ወይ ልጄ ከአሁን በፊት የማቅህ ይመስለኛል፣ የት ነው ማቅህ? አዲስ አልሆንክብኝም በማለት ብትናገርም እሱ ግን አይ ይቅርታ እኔ አላወቅሽም በማለት ነበር የመለሰው። ነገር ግን ቀደም ሲል ኑኑን እባክሽ ኑኑዬ የምታውቂኝ እንዳታስመስይ፣ ማንም ሰው አንችናን የመታወቃችንን ማንም ሰው ሊያውቅ አይገባም በማለት ነበረ የመለሰላት። ይህ ማለት ኑኑዬ የታገተችው ህይወቷን አደጋ ላይ የሚጥል ሰው ጋር አይደለም። ነገር ግን ለጊዜው አይኑን ፊቱን እንዳታየው ተደብቆ ነበር ያገታት። ከአጋቾቹ ጋር አብሮ ቢኖርም የእሱን ፊት ግን አላየችውም። ምክንያቱም እሱ ነው ያገተኝ ብላ ከሱ እንድትርቀውና እንድትጠላው አይፈልግም። ለዛም ነው ወይዘሮ ሄለንም እገታው ቢሳካም በእገታው ላይ ግን ያሰበችው እቅድ ፈጽሞ እንደማይሰምርላት ከአቶ ቶማስ ንግግር፣ ከመሲ ሁኔታ፣ ከአዶኒም አመለካከት፣
ከሁሉም ተደናግጣለች። አይንዬም ወይዘሮ ሄለንን በዚህ ልክ ክፉ ናት ብሎ መገመት በጣም ከብዷታል። አይንዬ እነሱ ጋር ከመጨቃጨቅ ይልቅ ወጥታ ብትፈልጋት ደስተኛ ናት። ነገር ግን ቤተሰቡ ላይ እየተካሄደ ያለው ትንቅንቅ ሌላ ነው። እነሱ እየተጨቃጨቁ ሳለ አዶኒ ከተቀመጠበት ቦታ በፍጥነት ይነሳና በቃችሁ በማለት ይጮኋል። ከዛም በኋላ ኑኑ ወደ ሱቅ ስትሄድ ወይዘሮ ሄለን ለሰው ቴክስት አድርጋ ነበር። አዶኒ በወቅቱ ሲያያት ነበር። አታስመስይ፣ ሁሉንም አንቺ እንደሆንሽ እኔ መመሰክራለሁ። ኑኑ ወደ ሱቅ ስትልኪያት እያንዳንዱ ስልክሽ ላይ እኛን ተደብቀሽ ስትጽፊም እያየንሽ ነው። ይህ ማለት ሁላቸውም የሚሉት እውነት ነው። አንቺ በህግ መጠየቅ አለብሽ በማለት ይጮኋል። ወይዘሮ ሄለንም በጣም ተደናግጣ ወደ እሱ ስታይ ያበቃል። ስላዳመጣቸው ከልብ አመሰግናለሁ።